አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ክብር ድንቅ ሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ በለኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ ጋር እንዴት ነው? እንዴት ዋላችሁልኝ? ውሎ እንዴት ነበር? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በአዲስ ነገር ከች ብያለሁ። የዛሬ ደስታ የሩታና የእንትን የሀይሚ ቢሆን ምን ነበረበት የነሱ ቢደርሳቸው እንደዚህ ደግሞ ደስታውን የነሱ ቢሆን ብለን ከጅዬ እኔ ደስ ብሎኝ፣ ነገር ግን በቃ ዞር ብዬ ማን ነው ያሰብኩ ሀይሚ እንደዚህ ነገር ወደ ሀይሚ ሼር አድርጉልኝ፣ እያንዳንድሽ አንድ ሰው ነው ሼር አድርጉልኝ፣ ላይክ አድርጉ ምናምን አልላችሁም። ዛሬ ግን ኪያ ባደረገችው ነገር ኪያ ይቅርታ በተቀበለችበት ኪያ ታውቃላችሁ ስንት ጊዜ ሆኖታል? ስንት ጊዜ ነው? ስብሓነክ እኔ አይቼ አሁን 6 ወር ነው ያሉ፣ ግን እኔ ከዛም በፊት ግን የነሱ ፍቅራቸው በደስታ እንደዛ እያሳለፉ ነው ያይቱ የነበረ። ቤተሰቦቼ ከልብ አመሰግናለሁ። ክብር በሩልኝ። በላይክ በኮመንት በሼር ሁሌም ከጎኔ የሆናችሁ አላህ ከጎናችሁ ይሁን። በጣም የሚያስደስት ነገር እኔ ራሴ ደስ ብሎኝ ውዶቼ፣ ሰላማችሁ ያብዛልኝ። ሩታ ይቺ ልጅ የኪያ ታሪክ አይተሽ አሁን አንቺ ቶሎ ብለሽ ካልተመለሽ ምን ዋጋ አለው? ዳኒና እንትና ጌኒናት ማናት እሷ ባደረገችው ነገር ያው እያያችሁ ነበር ትላንትና። ሌላ ያው ግርግር ይሆናል። እኔ የምል ነገር ያው እንትን ነው አለ አይደለም፣ ፕራንክም ሊሆን ይችላል። ዳኒ ያው ሌላ ሽማግሌ ይዤ መጥቻለሁ፣ ልኬ ሌላ ሽማግሌ ሊገባ ማንም አይገባም ቤቱ ምናምን ብሎ ጭቅጭቅ የሆነሽ እኔ የመሰለኝ ነገር የሆነ ዝግጅት ባለበት ቦታ በዛም ያው ቪዲዮ እንስራ። እነሱ የታውቃላችሁ እንደኛ አይደሉም፣ እንደኛ ችላ አይሉም። ቻናላቸው ትንሽ እንትን ሊል ሲፈልጉ በዛ ብዙም ያመቻቹ ነገር ስላለ ለዛ ነው እንጂ ዝም ብሎ አይደለም። አሁንም የምናየው ነገር ነው። አሁንም የትም እዛም ማንል ነገር ነው። ዳኒ በፊትም ቢሆን አያችሁ ቀለበታቸው አድርጎ ቬሎ ለብሳ ምን ብላ በቃ የጨረሱ ነገር ነው። አሁን ግን የባልሆነ ነገር እንትን ይላሉ። ግን ዛሬ ደስታቸው ኪያ እሺ ብላለች። ያያችሁ ኤርፖርት ላይ ሂዳ ነው ያው ቢሆንም ቢወጣ 100,000 ብር ያው እነሱ እንትን ይላሉ። ወጪውን ሁለታችን ሰርተን እንከፍላለን ብሎ ተመልሳ ኤርፖርት ላይ በሄደችበት ነው ደግሞ እንትናም ዳጊ ነው ማን ነው። በጣም ከልብ እናመሰግናለን። የጓደኛህን ስትል እንዴት እንደሮጥክ እንዴት ሆንክ ቦታውን ድረስ። እሷ ኤርፖርት ደርሳ 1 ሰዓት ነው 2 ሰዓት ነው በቃ ያለኝ ነገር ደርሷል ምናምን ብላ አንተ መልሰህ አመጣህ። ያው እናንተም ፕራንክ ነው፣ እናንተም ያው ከጀርባ ከእንትኑ ከካሜራ ጀርባ አስተካክላችሁ ነው። እኔ የመሰለኝ ነገር ቢሆንም ከጀርባ የሚፈልጋችሁ ነገር ብታደርጉ የዚህ ደስታቸው በጣም ነው ደስ ያለን። ከልብ እናመሰግናለን። ቤተሰቡም እንዴት ደስ እንዳላቸው ለምን አንድ ጓደኛውን የመጥፎ ነገር የራሱ ሳያስብ ያለው ደስታ የዛ ጓደኞቼ ማስደሰት አለብኝ ብሎ እንደዛ ጥረት ሲያደርግ በጣም የሚያስደስት ነገር ነው። መታረቃቸው እንደዚህ አንቺም ይቅርታ መቀበልሽ አንዳንድ እህቶቻችን አሁን ሩታና ሀይሚ እዩት። እቺ ልጅ ኪያ ማለት የስንት ጊዜ ተበደለች። አሁንስ ቢሆን ከገባህ በኋላ አሁንስ ተበድዬ ልቤ ቢጎድ ምን እንዴት ሆናለሁ ምናምን ስትል ካሁን በኋላ ቃል እገባልሻለሁ ብሎ እሱም የሚወዳት ልጅ ነው። መቼ ነገር እንዴት ሆኖ 6 ዓመት ምን እንዲያደረጉ ማናችን እናውቃለን። ገብታችሁ እኔ ብያችኋለሁ። ኮመንት ባጽፍም ምን ባልም መጥፎ የሚያደርግም ያው አለ አይደለም። አንዳንድ ሰው በኮመንታችሁ መጥፎ ነገር ማንሽ እንዲደንግ ታደርጋለሽ ብዬ ያው በኸይር ነገር በውስጥ ለመምከር እንጂ በኮመንት ልሳደብ ምናምን ሳይሆን ተው እንደዚህ ነገር ይቅርላቸዋለሁ። አሁን ግን በቃ በ6 ዓመታቸው በዚህ መሃል እሱም ተናዶ ከሌላ ከጓደኛውን እሱ ፕራንክ ልታደርገው እሱ ጀምራ ሌላ ቦታ የሆነ ነገር ምናምን በሄደችበት እሱ ትቶ በሌላ ነገር አስቦ ነው እንትን ያለው የነበረ። ምን ብሎት ሌላ ጓደኛ ፍቅረኛ አምጥቶ እርጉዝ ናት ብሎ አንዱ የምትወዱ 6 ዓመት ከሱ ጋር ለፍታችሁ ከሱ ብዙ ነገር አድርጋችሁ ከዛ ከኋላውን ሌላ ነገር ይዞ ሲመጣ አኪድ ይጎዳችኋል። እሷም ኤርፖርት ለመሄድ ውጪ ሀገር ለመሄድ የጨረሰችው ይሄ ነገር ያደረገችው ጉዳይ ያ ልጅ ከሌላ ሰው ሆኖ ሌላ ሴት አምጥቶ የሆነ ኩልሉ አላያችኋት ይሆናል ይዞ መጥቶ እሷ ባታለለች አሳስቷ በምንም ሳይሆን ያልሆነች ነገር እኔ እርጉዝ ነኝ ብላ
ያ ወንድ ልጅ እናንተ ባመናችሁበት እንደዚህ እንደዚህ ብላችሁ እንትን ስትሉ ተሳስቶ ያለ ነገር ይመስለዋል። እርጉዝ ነኝ ብላ እንደዚህ ስትለው ኪያም በቃ በጣም ተሰምታት ራሷ ልታጠፋ እያያችሁ ነበር። ሆስፒታል ተኝታ ብዙ ነገር ሆና ነበር። በመጨረሻ ግን ይሄ ደስታቸው ይቅርታ መቀበሏ ሁሉም ሰው አስደሰተው። እህቶቼ ሀይሚ አንቺ 4-5 ጊዜ እቺ እህታችን ኪያ ማለት እርጉዝ የ2 ወር እርጉዝ አለ ተመርምሮ አምጥቶ በእጃ ተሰጥቷት እንኳን አበደች። ግን ታመመች፣ ሆስፒታል ገባች፣ ብዙ ነገር ተደረገ። በመጨረሻም አሁን እንደሌለ ነገር ነበር። ይሄ ፕራንክ ነው ያንቺን ትንሽ ነው ሲላት አያችሁ። ከሚስት ከሌላ ሴት አግብቶ ቤቱ አግብቶ ኖሮ በ2 ወር አሁን 4 ወር ነው እርጉዝ እንደሆነች አምና እሷም ጨርሳ በቃ ውጭ ልትሄድ ቦርሳ እያያችሁ ነው። ኤርፖርት ሄዳ በዛ ተመልሳ ነው ይዟት የመጣ። አንቺ ግን ሀይሚ ይሄ ነገር እስኪ አይተሽ በሌላ የምትፈርጂ ነገር ሌላም እህትሽ እሱ ያጠፋም ነገር ምንም ባይንሽ አይተሽ ከኋላ ያደረጋችሁ ነገር ሌላ ነገር ይኖራል ምናምን ብለሽ ብዙ ነገር ላወላ ባይናችሁ ያላያችሁ ነገር ጓደኛ ሊያጣላይችን ብዙ ነገር እኔ ተሳስቼ ያለው ወድሽ እንዴት ሆናችሁ ያሳልፋችሁ ነው። እኔ አንቺ ሀይሚና ብሩኬ ሌላ ነገር አለ ብለን ማናችን እንዲህ ነገር አይቶ ምንትን ማይታመን ነገር ነው። ፍቅራችሁ እንዴት አድርጎ ያንቺ ክብር እንዳለው ጋሼሽን እዛ ፈቅዶ ያንተ ብሎ ጀግነቱ በአንተማ ምንም አምኛ ያለ እሰጥሃለሁ ብሎ የሰጡት አንቺ ግን በመሃል ጥልጥል ብለሽ ብዙ ነገር የብዙ ጊዜ ሰው ይቅርታ ሰው ጎድሮ ይቅርታ አሸንፎ ልቦ አሸንፎ መጥቶ ሴት ልጅ ነሽ 2-3 ይቅርታ ሲልሽ አልፈልገም ብለሽ ጭራሽን ትላንትና በጥፊ ብለሻል። መቼም ሁለታችሁ አትለያዩም። ነገር ግን ነገ ልጆቻችሁ ምን ያያሉ? ምንድነው የሚማሩ? ምንድነው የምታስተምሪ? ሩታ ሌላ የወንድምሽ እንደዚህ በጥፊ ብላ ነበር፣ ሌላ ሴት አይተሽ ነበር። አንቺን ጀምረሻል፣ አንስተሽ እጅሽ አስቀመርሽበት። ነገ ገበታ አንድ ላይ ስትበይ ነገ ልጅ ወልደሽ ከሱ ጋር ወይስ ጭራሽም ምን አይተሽ እሱ ትተሽ ወዴት ልትመለሽ? ወዴት ልትሆኚ? ማንስ እዚህ ጋር አደባባይ ያለስ አንቺ ሂደሽ ለሌላ ማናችሁም በኮመንት ምጽፉ ቤተሰብ የሆናችሁ ወንድም እህቶቼ እንደዛ ሰው አፍቅሮ ተጫውቶ በልቶ ሴቶች ማንሽም እኔም ሴት ነኝ እኔም ብሆን አንድ ልጅ ያለው ነገር ጨርሼ ቀንና ማታ ወስዶኝ እንኳን ዱባይ እንኳን ሌላ ቦታ ሸሽተውን በቀን ምሳ ይላሉ ራት ይላሉ ይጋብዛሉ። ምን ከዛ በኋላ በቃ የሆነ የእጅ እንትን ስታገኝ ፍጥጥ ብላ ሌላ ወንድ ልታሳይ። ወንድም ከሆነ እንደዛ ነው። ወንድም ይቅጣው ያው ከወንድም ይይበት። ግን ሴት እህቶቻችን ምንድን ነው እንዴት ነው የሚያደርጋችሁ? በእጅሽ ትንሽ ነገር ስለያዝ ሴት ልጅ ማን ወጣ እንደዚህ እንትን ማን ፈቀደላት? የቤቷ ተከብራ የባሏ ሀቅ ጠብቃ ልጆቿ ወልዳ ልጆቿ ትምህርት ቤት ልጆቿ ሙስሊም ከሆነች ልጆቿ ልታስቀራ ሀፊዝ ሆኖላት በቤት ኃላፊነት ትወስድ እንጂ አንድ ላይ ወጣ ነበር። በቃ ሶሻል ሚዲያ እዛ ቁማ ነበር። ከሱ ጋር እኩል ሆና ነበር። ከሱ ጋር ቪዲዮ እኩል ለጥፋ ነበር። ከሱ ጋር እንደዚህ ተገላልጦ ያው የመጣበት 4500 ተከፍሎ በአውደሩ ፊት ተለጥፎ ነበር። ከዛ በኋላ እንዴት እንደሚያደርጋቸው እንዴት የሚቆራወጣ ሴት ልጅ ምንድን ነው ይሄ ያክል የወንድ ልጅ ይሄ ያክል ይቅርታ ማትቀበላህን? ሩታስ ዞሮ ግን የቻናላቸው ነው፣ ፕራንክ ነው። እኛ ምን እንትናለን? ፕራንክ ነው። ነገም ሆነች ከሩታ ካብረሽ ቂጥ ብላ አንድም ውጥቅ ብላ ኤታ አባቷ ሄዳ ሌላው ማንም ልታገባም ሌላ ማንም ልታፈቅርም አትልም። ዙራም ሆና ተጫውታም አሁንም ቢብላ ነገም ያብረሽነሽ አሁንም ያብረሽነሽ። ያልሆነ ነገር ማውራት ያልሆነ ነገር ቂል አትበሉ። ሃይሚን ቢሆን ዘረፍ ብለሻል፣ አወጣ አንቺን ብትሰጪ ብታወጪ ምን ብለሽ እንደምትወጂ እንዲሆነሽ አላቅህም፣ በኔ ነገር አያገባህም፣ እንዲህ አትልም። ከፈለኩ ሰው ሄዳለሁ፣ ልቤ ካለ ሰው ሄዳለሁ። ነገ ያ ልጅሽ ቪዲዮሽን ሲሰማ ነገ ባልሽ ነው። እስኪ ቁጭ ብላችሁ ምግባችሁ ብልታችሁ ምናምን የበፊቱ ቪዲዮአችሁ ዞር ብላችሁ ስታዩ አይከብዳችሁ? አሁን እናንተ ከኔ የበለጠ ማን አለ? ልቅጣው እንደዚህ አሁን አጥፍቶ ነበር ልኩላ ሳየው ይቅርታ አልቀበልም። አንድ እንደዚህ ነገር አያደርግም። ወንድ ናቸው ያደርጋሉ፣ ይሞክራሉ የፈለጉ ነገር። ወንድ ልጅ ተፈቀደለት ያው እናንተ አይሆንም ምን ብትሉ ነው እንጂ 3-4 ተፈቀደለት እንደፈለገ አቅሙ ከቻለ ያንቺ ሀቅ ጠብቆ ያንቺ የሚቸግርሽ ነገር አሟልቶ ከሆነ ማንም ወንድ መብት ነው። እኔ የወንድ በጥፊ ከማለት አላህ ይጠብቃል። የወንድ መልስ ለመስጠት አላህ ይጠብቃል። የኛም የተመቻቸ የሚያጠፋ ነገር በካሜራ ጀርባ ምክር መስጠት አለብን። ብትወጂው ጓደኛሽ ነው አንተ እንደዚህ አስቀይምከኝ ነበር ለምንድን ነው ሰው ከሰማው አትይም? እውቀት ያለሽ ሴት ማለት እውቀት ያላት ሚስትህ የማንም
ያላት አደባባይ ወጥታ እንደዚህ በጥፊ ልትለው አደባባይ ላይ ወጥታ ይቅርታ አልቀበልም ምናምን ልትል ሳይሆን የእሱ ውስጡ የሚወዳት እንደዚህ ቀልቡ ለመስበር ሳይሆን ቤት ላይ ሆና አንተ እንደዚህ ነገር አጥታ ነበር፣ ሌላ ሰው ለምን ይሰማ? እስኪ እንመካከር፣ እስኪ ያጥ እርግጥ እዛ ጊዜ በካሜራ ጀርባ ምክርም ይሁን የሆነ ስህተትም አይሰጥሽም ከሆነ ጥፋት ካለ አንቺ ምንድነሽ ብሎ የሚያቆሽሽ ከሆነ የሚደበድብሽ ከሆነ ያ ጊዜ አውጥተሽ ይሄ ምክር እንዲህ ስትይ ይሄ ተናድጄ ነበር፣ እንደዚህ ያጠፋህብኝ ሰው የሰማው ይሻላል፣ ሶሻል ሚዲያን ላውጣው እዛ ከሰሙ ጥሩ ነው ትላለህ ስትይ ወይም በጥፊ ወይም የሆነ ነገር የሆነ ስህተት ካመጣብሽ ይሄ ትክክል ነሽ ብታዋጪም እዛን ወጥተሻል፣ ማንም ቢሰማ ኦኬ። ግን በፍቅር እያላችሁ ያንቺ ክብር እያለው ያንቺ ውዴታ እያለው ይቅርታ ሲልሽ በገባሽበት ይሄ ምንድነው ይሄ ምንድነው ብሎ እንደዚህ እያደረገሽ ግን ያልሆነ ነገር መስራቱ አግባብ ነው ወይ? እህቶቼ በጣም 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 ስተት አለ እኛ ጋር። እያት ጀግናዋ እንኳን ደስ አላችሁ። ሁሉም ይቅርታ ተቀባይ ያድርጋችሁ እህቶቼ። እልል በሉ። ይሄ ልጆች በፍቅራቸው እንዴት ሚያፈቅራት የነበረ ነው። ኪያ ደግሞ ከሌላ ሰው አልሆንም የፈለገ ነገር ይሁን ብላ ነው እቺ ጓደኛውን አፈቀርኩት እርጉዝ ነኝ ብለህ ንገራትም ብትለው ይሄ ነገር ከሌላም ሰምታ እሱም እንደዚህ አለችኝ ብትለውም እሺ አንዳንድ ሰው ቢሆን ኖሮ አሁን ሩታ ምናምን ሌላውን ሩታ በስንት ቀን ነው ሌላ ሴት እንደዛ አደርገ ምናምን ብላ አይደለም ከሌላ ወንድ ለምን ብቻሽን ፈለግሽ ብቻሽን አትመጭም ነበር? ብቻዬ ስላልፈለግኩ እሱ ይዤ መጣሁ። ያቺም ሃይሜም ሌላ ቦታ ጢልጢል ብላ ምን ብላ ከሱ መሆነ ከፈለግኩ ሰው እንደዚህ መሳሰጪም ከኋላ እቺ ግን ከሌላ ሰውም አልሆነም ሌላን ጓደኛ አልፈልግም ምን አልፈልግም። እሱ እንደዚህ ወልዶም ሆነ እንደዚህ ያደረገ ነገር ያድርግ። እንደዚህ መወደው ልጅ እዚህ ከሌላ ሴት አይቼው ምን ብላ ትኬት እንትን ብላ ምን ብላ ኤርፖርት ሄዳ ውጭ ሀገር ሄዳ እንትን ልትል ነው ተብሎ እንደዚህ በተጨረሰበት ሰዓት ያያችሁ ቦርሳ እንትን ብላ ምን ስትሄድ ነው ተመልሶ መጥቶ እንዴት ነው እኔ ለምንድን ነው የምታደርገው ምናምን ብላ ተመልሳ መጣ። በጣም ከባድ ነገር ነው። ሱብሃንአላህ በጣም አስደሰተኝ። በጣም ፕራንክም ቢያደርጉ ምንም ቢያደርጉ እኔ እነሱ የታረቁበት እንዴት ደስ እንዳለኝ እልል ብያለሁ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እሱም በቃ አቀባበሉ ምኑ እንዲያደረገው ባለፈ ይሄ ነገር ይሄ ቦታ እንትና ልጅ ቶፊቅ እሱ ትዝ አለኝ። እንትና ሶፊ ከውጭ መታ ላያችኋት ይሆናል። በዛ ቦታ ቁማ በዛ ቦታ ነው እንደዚህ ፕራንክ ተደርጋ ብዙ ነገር እንደዚህ ዝግጅት የነበረ። አሁን ቦታውን ካያችሁ ላሐውላ ወላ ቁወተ ኢላ ቢላህ ገቡ ተጋቡ ይላቸዋል። አቤት አቤት ደስታ፣ አቤት ደስታ፣ አቤት ደስታ። የለም አቅፎ እሱም እንዴት በቃ በጣም የተጎዳ ሰው አለ አይደለ? እንዴት ሆኖ እንትን ይላቸዋል ብላችሁ ነው። አይ ዳኒ ተናዶ ሌላ ሰው ይሰጣል፣ ሌላ ጓደኛ እንዳለ። እሱ ግን ፕራንክ ይመስለኛል ሽማግሌ ስላሉ ነው እንጂ አባቱና አጎቱ ልጅ መሰለኝ አጎታቸው ሁለት ሽማግሌ ይዞ መጥተዋል። ቤቱ ቅውጥ በሙዚቃ የሆነ ዝግጅትም አለ። የሆነ ዝግጅት በሄዱበት ነው ያው እንደዚህ እንስራ ብሎ እሷም የሆነ ዝግጅቷ ለባብሳ ምን ብላ ከሌላ ቦታ እንትን ስትል በሩ መግባት ሌላ ሰው ማንም አይገባም፣ እኔ ትቶ ሌላ ሰው አያገባሽም። እንደዚህ ነገር አቤት የብራችሁ መታደርጉ ነገር የለ። አወስልጥላ እናንተ ፕራንክ ነው በጭራሽ። በፊት አያችሁ እንደዚህ አሁን የተመረቀበት ምን ያለበት እዛ ጊዜ በፊት ነው እንደዛ ተለባብሶ እንትን ያሉ። ኪያ እንኳን ደስ አለሽ ኪያ እንደዛ እንትን ብላ ተጋቡ። ደስ የሚላችሁ ነገር አበባ ወራወረችው፣ በጥፊም ብላችሁ ሄደች፣ ወጣች፣ ገባች። ሁሉም የተሰለፈ በቃ ደግሞ እንደዚህ ቀለበትና ይቅርታም ሆነ ምንም ሆነ ሰው የእናንተ ደስታ ፈልጎ እስኪ ወይም ከ15 ሰው ወይም ከ10 ሰው በላይ እንዲህ ተሰልፎ ይሄ ሁሉም ያመጡት ኬኩ ምኑ ዝግጅት ትታችሁ አንዳንዶቻችሁ ኬኩ በፊት ለፊት ትደፋላችሁ፣ አንዳንዶቻችሁ ቀለበት ወርውራችሁ ትሄዳላችሁ፣
አንዳንዶቻችሁ ኧረ ብስሚላ ኧረ የምታሳዩ ነገር አለ። ኧረ ምን ይሆናል እንደዚህ የሚያደርጋችሁ ነገር? ኧረ መረጋጋት አለ እንጂ ሴት ልጅ ሰከን ብላ አደባ ሀያዋ ሲኖራት ተረጋግታ ምን አይነት ነው? ለምን እንዲህ ነገር ይፈጠራል? ምን ፈልጋችሁ ነው? ለምን ይሆናል? አንዴ ሶሻል ሚዲያ ካወጣችሁ በሀቅ ታወሩ፣ ውሸት ተምን ታመጣላችሁ? ነገ ልጃችሁ ምን ይሆናል አትሉ አታስቡ። ብቻ የራሳችሁ ደስታ ነው የምታስቡ። እኔ እልል ብያለሁ፣ እንኳን ደስ አላችሁ ብያለሁ። ሌላ ምንም እንትን የምትሉ ነገር የለም። ሁሉም ሰው የሚያስበው ነገር ያው ሌላ ነው። እናንተ በእንደዚህ ነገር እንትን ስትሉ አላህ 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 እንኳን ደስ አላችሁ። እልልልልልልል ኪያ ተሸንፋ ይሄ ይቅርታ መቀበለው ዳጊ በምን አይነት ነገር ነው? ሌሎቹስ ጓደኛህን እንዴት ሆኖ ነው የገቡ? እንዴት ሆኖ ነው በቃ ተረባቦ ሄዶ እሱም ሊያመጣት እሷም አምጥቷት ምን እንዳደረጉ ገብታ ወደዛ ሆነ እንደዚህ ሲያደርግ እንደው በጣም እንትን ነው። ታረቁ። እኔ እስከ መጨረሻው መቼም እቺ ልጅ ርር ብላ ስትናገር እውነትም ኪያ ይቅርታ ተቀብላ ይሄ ምንም ያልሆኑ በትንሽ ነገር እንኳን ይቅርታ አልቀበልም ብሎ እንዴት የሚያደርጋቸው ልጆች እያሉ ቤተሰቦቼ ክብር በሉልኝ። ያው እየጮህባችሁም ይቅርታ ጠይቃለሁ። እነሱ ደስታ ደስ ብሎኝ ነው እንጂ የሌላ ነገር አይደለም። ሰላማችሁ ያብዛልኝ። አላህ ያለው ነው የሚሆነው። ሰው ያለው ነገር ምንም መቼም እንዲም ባለው ነገር ምንም መተማመን ምንም እንትን የሚለን ነገር የለም። በቃ አንድ ሰው ያው ብዙ ነገር አለ አይደለም ሆነም አይቶ እንትን እያለው እኔን ከልብ አመሰግናለሁ። እናንተ ሁሌም በላይክ በሼር በኮመንት ከጎን የሆናችሁ አላህ ከጎናችሁ ይሁን። ለሀገራችሁ ያብቃችሁ። ሰበብ ማድረስ ነው። ሰበብ አድርሱ። ጠንከር ብላችሁ በሰራችሁበት ነገር አላማችሁ ትልቅ አላያስኩም ምን አይደለም ሰበብ ነው። ይሄም ልጆች ያው ደስታቸው አሳየን። እንኳን ደስ አላችሁ በሉ እልልልልል ብያለሁ። እኔ እቺ ልጅ ይቅርታ ተቀብላ ያው በትዳራቸው እንደዛ እንትን ሲሉ በጣም የሚያስደስት ነገር ነው። በጣም ነው። ሰላማችሁ ብዝት ይበልልኝ።